ቤተክርስቲያን ታስተምረዋለች። ግን ትምህርቱ መጽሐፍ ቅዱሳዊ ነው ብለን ብንፈትሽ ሰዎች ለመላእክት ሲሰግዱ እናያለን በመጽሐፍ ቅዱስ ውስጥ። አሁን በኦርቶዶክስ ቤተክርስቲያን የሚደረገው ስግደትና በመጽሐፍ ቅዱስ ላይ አሁን ሎጥ ያደረገው ስግደት ተመሳሳይ ነው ወይ? ቅዱስ ወንጌላዊ ዮሐንስ ለእግዚአብሔር መልአክ እንዲሰግድ ያሳሰበው እግዚአብሔር መንፈስ ቅዱስ ነው። ለሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ። አሁን እንደዚህ አይነት ትህትና አለ። ያ የእግዚአብሔር መልአክ ደግሞ ስግደትን ክብርን ለእግዚአብሔር አሳልፎ እንዲሰጥ ያደረገውም እግዚአብሔር መንፈስ ቅዱስና የክርስቶስ ትህትና ነው። ለምን ካንተ ጋራ የኢየሱስ ምስክር ካላቸው ከወንድሞች ጋራ አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። እሷ ምስጋናን አትቀበልም፣ ስግደትንም አትቀበልም፣ ውዳሴንም አትቀበልም። እሷ ማትቀበል ከሆነ ለምን ይቀርብላታል? ይሄ የአምልኮ ይሄ የጸጋ የአክብሮት የሚለውን የሚነግረን እግዚአብሔር መንፈስ ቅዱስ ነው በውስጣችን። በስጋችሁ እግዚአብሔርን አክብሩ ይለናል እንጂ ፍጥሯንን በስጋችሁ አክብሩ አይለን። ብፁዕ አቡነ በርናባስ የማይጠበቅ መልስ ነው። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘው መርሃ ግብራችን ጀምረናል። በዚህ መርሃ ግብር ላይ የስህተት ትምህርቶችን የምናፈርስበት መርሃ ግብራችን ነው። ለዛሬም እንግዲህ አንድ ቪዲዮ ይዤ ወደ እናንተ ቀርቤያለሁ። በተለይም በዚህ ቪዲዮ ላይ አቡነ በርናባስ የተሰኙ እንግዲህ በጣም የተወደዱ አባት አሉ። ከዚህ በፊትም እሳቸውን በተመለከተ የተለያዩ ሀሳቦችን ወደ እናንተ ስናደርስ ነበር። በተለይም ደግሞ ከኢየሱስ ክርስቶስ ምልጃ ጋር በተገናኘ ኢየሱስ ክርስቶስ አማላጅ እንደሆነ እንደሚማልድ የሚያምኑና በድፍረት ደግሞ ይህን እምነታቸውን ይህን አቋማቸውን የሚያስተምሩ የሚሰብኩ አባት እንደሆኑ ከዚህ በፊት በነበረን መርሃ ግብር ላይ ለማሳየት ሞክሬ ነበር። በጣም ጥሩ የሆኑ መጽሐፍ ቅዱሳዊ የሆኑ ሀሳቦችን እንደሚያስተምሩ እሳቸውም ደግሞ ጥሩ መረዳት እንደነበራቸው ከዚህ በፊት በብዙ መንገድ ስናሳያችሁ ቆይተን ነበር። ዛሬ ላይ ግን አንድ ትምህርት ያስተማሩት ትምህርት አይቻለሁ። መጽሐፍ ቅዱሳዊ ያልሆነ ትምህርት ነው። ያው ቤተክርስቲያኒቷ ታስተምሯለች፣ ይህን ትምህርት ኦርቶዶክስ ቤተክርስቲያን ታስተምሯለች። ግን ትምህርቱ መጽሐፍ ቅዱሳዊ ነው ብለን ብንፈትሽ አይደለም እና እኚህም የተወደዱ አባት እንግዲህ አቡነ በርናባስ ዛሬ ላይ ልክ ያልሆነ ከመጽሐፍ ቅዱስ ውጭ የሆነ ትምህርትን ሲያስተምሩ አይቻለሁ። ስለዚህ ለሳቸውም እንግዲህ እንደ መልእክት ይደርስ ዘንድ ይህንን ቪዲዮ ሼር ብታደርጉልኝ በጣም ደስ ይለኛል። ምክንያቱም መጽሐፍ ቅዱሳዊ ብቻ ሳይሆን ከታሪክም ራሱ ከአባቶች ትምህርትም ወጣ ያለ ትምህርትን ነው ዛሬ ላይ ያስተማሩት ማለት ነው። እዚህ ቪዲዮአቸው ላይ አንድ ያየሁት ጥሩ ነገር አለ። ከዛ ልጀምር። ያ ጥሩ ነገር ምንድነው? ለቀረበላቸው ጥያቄ ነው መልስ እየሰጡ ያሉት እና እንደዚህ አይነት ልማዶች ብዙ አይታዩም በኦርቶዶክስ ቤተክርስቲያን። በተለይ በጳጳሳት ደረጃ ጥያቄ የተጠየቁ እንደዚህ መልስ መስጠት ብዙ የተለመደ አይደለም፣ በተለይም በሚዲያው ዓለም ላይ ማለት ነው። እሳቸው ደግሞ እንደዚህ አይነት መርሃ ግብር ስለጀመሩ በጣም ጥሩ ነው፣ ይበል ያሰኛል። ግን ጥያቄውን የሚመለስበት ግን መንገድ መጽሐፍ ቅዱሳዊ ቢሆን የበለጠ ደግሞ ውጤታማ ይሆናል ብዬ አስባለሁ። ወደ ሐሳቡ ስንገባ እንግዲህ ያነሷቸው የተለያዩ ክፍሎች አሉ። በተለይም ደግሞ ለሰዎች ለፍጡራን ስግደት ይገባል ለማለት የጠቀሷቸው የመጽሐፍ ቅዱስ ክፍሎች አሉና እነዛን ክፍሎች እንግዲህ በደንብ ጊዜ ወስደን ለማየት እንሞክር። እስቲ የመጀመሪያውን ጥቅስ ሰምተን እንመለስ። ሰዎች ለመላእክት ሲሰግዱ እናያለን በመጽሐፍ ቅዱስ ውስጥ በኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ጀምሮ በሰው ተመስለው በእንግድነት ወደ ሎጥ ቤት በመጡ ጊዜ መላእክት ወድቆ እንደሰገደላቸው እናገኛለን። እንግዲህ ከእሳቸው ንግግር መስማት እንደቻልነው ኦሪት ዘፍጥረት ምዕራፍ 19 ቁጥር 1ን በመጥቀስ እንግዲህ ለሰዎች ወይም ደግሞ ለመላእክት ስግደት ይገባል አሉ። ዘፍጥረት 19 ቁጥር 1 ላይ ምንድነው የሚለው? ሁለቱም መላእክት በመሸ ጊዜ ወደ ሰዶም ገቡ፣ ሎጥም በሰዶም በር ተቀምጦ ነበር። ሎጥም ባያቸው ጊዜ ሊቀበላቸው ተነሳ፣ ፊቱንም ደፍቶ ወደ ምድር ሰገደ አላቸውም ይለናል። አሁን ይህን ጥቅስ በመጥቀስ እንግዲህ አባታችን ያው ስግደት ይገባል ብሎ ጠቅሰዋል ማለት ነው። እዚህ ጋር አንድ ነገር ላንሳ። በተለይ መጽሐፍ ቅዱሳችን ስናጠና መጠንቀቅ ያለብን ነገር አለ። ሁለት ሐሳቦች አሉ። አንዱ ዲስክሪፕቲቭ የሚባል ሐሳብ አለ፣ ሁለተኛው ደግሞ ፕሪስክሪፕቲቭ የሚባል ሐሳብ አለ። ዲስክሪፕቲቭ ሲባል ምን ማለት ነው? ሁኔታውን የተደረገውን ነገር መግለጽ ማለት ነው። እሱን ዲስክራይብ ማድረግ የሆነውን ነገር ጻፊው የሆነውን ነገር ምን ያደርጋል? ዲስክራይብ ያደርግልናል ማለት ነው። እሱኛው መንገድ ዲስክሪፕቲቭ ብለን እንገልጸዋለን። ያየውን ነገር ወይም ደግሞ የሰማውን ነገር የሚገልጽበትን መንገድ ዲስክሪፕቲቭ ብለን እንጠራዋለን። ሁለተኛው ደግሞ ፕሪስክሪፕቲቭ ተብሎ ይጠራል። ፕሪስክሪፕቲቭ ሲሆን ደግሞ ምን ላይ ነው ፎከስ የሚያደርገው? ትእዛዝ ላይ ነው። ትእዛዝ ላይ ፎከስ ያደርጋል ማለት ነው። ለምሳሌ የሐዋርያት ሥራ መጽሐፍን ብናይ የሐዋርያት ሥራ መጽሐፍ ሞር ዲስክሪፕቲቭ ነው። ሉቃስ ይጽፍልን ታሪካዊ መሰረትን ይዞ ነው የጻፈልንና የሆነውን ነገር ቅድመ
እንድንከተል እያደረገ ይጽፍልናል። ለምሳሌ እስጢፋኖስ ያደረገውን ዲያሎግ ይጽፍልናል። ጳውሎስና ኢየሱስ ወይም ደግሞ ሳኦልና ኢየሱስ በደማስቆ በተገናኙ ጊዜ የነበረውን ሂደት ይጽፍልናል። ሐዋርያቶች በምን አይነት መንገድ ወንጌልን ይሰብኩ እንደነበር ያገለግሉ እንደነበር ከዛ ደግሞ ይደርስባቸው የነበረው መከራ ምን ይመስል ነበር የሚለውን ነገር ይገልጽልናል ማለት ነው። እሱኛው አገላለጽ ምን ብለን ነው የምንጠራው? ዲስክሪፕቲቭ ተብሎ ይጠራል። አሁን ዲስክሪፕቲቭ ሲሆን ከዛ ውስጥ ምን አንመዝም? ትእዛዝ አንመዝም ማለት ነው። ዲስክራይብ ነው የተደረገ ያለው እንትናና እንትና ተገናኙ እንትና ደግሞ እንደዚህ ያደረገለት ቢል ከዛ ትእዛዝ አምጥታል እንዲህ መደረግ አለበት የሚል ቴዎሎጂ አንሰራም። ስለዚህ እንደዚህ አይነት አጻጻፍ ስልቶችን ዲስክሪፕቲቭ እንላቸዋለን። ትእዛዝ ደግሞ ሲሆኑ ምን እንላቸዋለን? ፕሪስክሪፕቲቭ እንላለን። ለምሳሌ የሐዋርያው ጳውሎስ መልእክታቶች በአብዛኛው ምን አይነት ናቸው? ፕሪስክሪፕቲቭ ናቸው፣ ትእዛዝ ናቸው፣ ትምህርትም ናቸው። ስለዚህ ሁለቱን ነገር በጣም መለየት ያስፈልጋል። ይህን መልእክት የምትሰሙ መጽሐፍ ቅዱሳችሁን ስታጠኑ በዚህ በሁለቱ መንገድ ከፍላችሁ ማየት ይኖርባችኋል። ይህ ወደ ጽሑፍ ስታነቡ ዲስክሪፕቲቭ ነው ወይንስ ፕሪስክሪፕቲቭ ነው ብለን ማየት ማጥናት ያስፈልጋል ማለት ነው። ለምሳሌ በብሉይ ኪዳን ላንሳላችሁ። ለምሳሌ ኦሪት ዘጸአት ምዕራፍ 20 ማየት እንችላለን። ኦሪት ዘጸአት ምዕራፍ 20 ላይ ጌታ የተናገረው ወይም እግዚአብሔር ያዘዘው ነገር ነው። የአምላክን ስም በከንቱ አትጥራ ሲል ምንድነው? ዲስክሪፕቲቭ ነው ፕሪስክሪፕቲቭ? ፕሪስክሪፕቲቭ ነው፣ ትእዛዝ ነው። አያችሁ፣ እንደዚህ አይነት ትእዛዛቶች አሉ። ለምሳሌ እዛው ዘጸአት ላይ ደግሞ ከግብፅ ሀገር መውጣታቸውን ሲጽፍልን ሙሴ እሱኛው ምንድነው ከተባለ ዲስክሪፕቲቭ ነው አይደል? ትእዛዝ አይደለም፣ ዲስክሪፕቲቭ ነው። ከግብፅ ሀገር የወጡበትን መንገድ እግዚአብሔር በተለያየ መቅሰፍት ግብፃውያን አስጨንቆ በታምራት ህዝቡን ምናደረጋቸው እንዳስወጣቸው እናያለን ማለት ነው። ስለዚህ ያን ነገር እንይዝና እንደ አሁንም እግዚአብሔር እነዚህን ታምራቶች ማድረግ አለበት ወደሚል አንመጣም። እንደ ትእዛዝ አድርገን አንይዘው። ስለዚህ ዲስክሪፕቲቭ ሲባልና ፕሪስክሪፕቲቭ ሲባል ሁለቱን ነገሮች መጀመሪያ መለየት ያስፈልጋል። ስለዚህ እዚህ ዘፍጥረት ምዕራፍ 19 ቁጥር 1 ላይ ያለው ነገር ምንድነው ስንል ፕሪስክሪፕቲቭ አይደለም፣ ትእዛዝ አይደለም። ሎጥ እንደዚህ ስላደረገ አድርጉ የሚል መመሪያ የለውም፣ እንደዚህ አይነት መመሪያ የለውም። ስለዚህ አፕን ያደረገውን ነገር ነው የሚጽፍልን ማለት ነው። የዘፍጥረት ጸሐፊ ዲስክራይብ እያደረገ ነው። ሎጥ እነዚህን ሰዎች አገኘ፣ ከዛ ደግሞ በምድር ወድቆ ሰገደ፣ ተደፋ የሚል ነገር ይጽፍልናል ማለት ነው እንጂ እያንዳንዱን ነገር እነዚህ አባቶች ያደረጉትን ነገር እናደርጋለን ነው ያን አድርግ። ለምሳሌ ኖህ ሰክሮ ተኝቶ ነበር አይደል? ኖህ ሰክሮ ስለተኛ እኛም መስከር ችግር የለውም እንላለን እንዴ? ትእዛዝ ከዛ እናወጣለን እንዴ? አናወጣም። ዲስክራይብ ነው የተደረገው ነገር፣ የሰሩትን ነገር ዲስክራይብ ሲደረግ እሱ ዲስክሪፕቲቭ ብለን እንጠራዋለን ማለት ነው። ስለዚህ እንደ ትእዛዝ እንደ መመሪያ የምንይዘው የመጽሐፍ ቅዱስ ክፍል አይደለም የመጀመሪያው ነገር። ሁለተኛው ነገር ደግሞ በጣም ግርም የሚለኝ ነገር አሁን ለቅዱሳን ስግደት ይገባል ለሚል አቋማቸው ነው እነዚህ የመጽሐፍ ቅዱስ ክፍሎች እየተጠቀሱ ያሉት። ኦኬ፣ አሁን በኦርቶዶክስ ቤተክርስቲያን የሚደረገው ስግደትና በመጽሐፍ ቅዱስ ላይ አሁን ሎጥ ያደረገው ስግደት ተመሳሳይ ነው ይካል? ተመሳሳይ አይደለም። ለአባታችንም ያለኝ መልእክት ይሄ ነው። ይህን መልእክት እየሰሙ ከሆነ በደንብ እንዲያስተውሉ ፈልጋለሁ። ከታላቅ ትህትና ጋራ ነው ይህን መልእክት ማስተላልፈው። አሁን እናንተ በኦርቶዶክስ ቤተክርስቲያን ውስጥ የምታደርጉት የስግደት አይነትና ሎጥ ያደረገው ስግደት ተመሳሳይ ነው ወይ? አይደለም። ሎጥ ለነዚህ ሰዎች ወይም ለነዚህ መላእክቶች የሰገደው በአካል አግኝቷቸው ነው ወይንስ አይደለም? አግኝቷቸው ነው። በጣም ጥሩ። እናንተ ለመላእክት እንሰግዳለን የምትትሉ እነዚህ መላእክቶች በአካል አይታችሁ ነው እየሰገዳችሁ ያላችሁት? አይደለም። እናንተ የምትሰግዱት ለስዕል ነው። የሚካኤል ስዕል ብላችሁ ለምታስቡት፣ የገብርኤል ስዕል ብላችሁ ለምታስቡት ስዕል ፊት ነው የምትሰግዱት። ስለዚህ እናንተ ለምታደርጉት ለዚህ ልምምድ ኦሪት ዘፍጥረት ምዕራፍ 19 ቁጥር 1 ማስረጃ ይሆናል ወይ? አይሆንም፣ በፍጹም አይሆንም። ሎጥ አይቷቸው ፊት ለፊት ተገናኝቶ ነው ወድቆ የሰገደው። እናንተስ? እናንተ ስዕል ፊት ነው የምትሰግዱት። ለሚካኤል ብላችሁ ላዘጋጃችሁ ስዕል ወይም ደግሞ ገብርኤልን ብላችሁ ለሰራችሁ ስዕል ነው እየሰገዳችሁ ያላችሁት። ስለዚህ እናንተ እንኳን ለመላእክት ሰግዳችሁ አታውቁም። የምትሰግዱት ለስዕል ነው ወይም በስዕል ፊት ነው የምትሰግዱት። ያ ስዕል ሚካኤልን ይወክላል፣ ገብርኤልን ይወክላል ትላላችሁ በራሳችሁ አይምሮ። ከዛ በኋላ ምን ታደርጋላችሁ? በዛ ስዕል ፊት ወድቃችሁ ትሰግዳላችሁ። ስለዚህ ለእናንተ ልምምድ ይሄ የመጽሐፍ ቅዱስ ክፍል በፍጹም ማስረጃ ሆኖ ሊቀርብ አይገባም። ስለዚህ ኦርቶዶክሳውያን መንቃት አለባችሁ። ለመላእክት ስግደት ይገባል ብሎ መምህራኖቻችሁ እነዚያን ጥቅሶች ሲጠቅሱ እንደ እኛ እኮ ተገልጦልን አይደለም የምንሰግደው፣ እኛ እኮ እየሰገድን ያለነው በስዕል ፊት ነው ብላችሁ መጠየቅ አለባችሁ። ስለዚህ ማስረጃ ማምጣት የሚጠበቅባችሁ ለመላእክት ስግደት ይገባል አይገባም አይደለም፣ በስዕል ፊት መስገድ ይገባል አይገባም ለሚለው ነው ማስረጃ መጥቀስ ያለባችሁ ማለት ነው። ስለዚህ ይሄ ዘፍጥረት 19 ላይ ያለው ሎጥ ያደረገው ነገር እናንተ ከምታደርጉት ልምምድ ጋራ በፍጹም የሚገናኝ ሐሳብ አለመሆኑን አበክሬ መናገር ፈልጋለሁ። ሌላም የጠቀሱት አንድ የመጽሐፍ ቅዱስ ክፍል አለ። እስቲ እሱን ደግሞ ሰምተን እንመለስ። ማን ሲለው እኔ የሰራዊት አለቃ ሆኜ ወደ አንተ አሁን መጥቻለሁ ነው።
የሰራዊት አለቃ ነኝ ማለት በሌላ የሰራዊት አለቃ በሌላ አነጋገር ቅዱስ ሚካኤል ማለት ነው። እንግዲህ አባታችን እዚህ ላይም ደግሞ መጽሐፈ ኢያሱ ምዕራፍ 5 ቁጥር 14 ላይ ያለውን ሐሳብ ይጠቅሱና የሰራዊት አለቃ ሆኜ መጥቻለሁ ያለው ሚካኤል ነው የሚል ድምዳሜን ሰጡ ማለት ነው። ይሄ ደግሞ ፈጽሞ ስህተት ነው። ምክንያቱም መጽሐፈ ኢያሱ ምዕራፍ 5 ላይ ሚካኤል ነው አይልም። እንደዛ የሚል ቃል የለም። የሚለው ምንድነው? እርሱም አይደለም እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለ። ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያው የሚነግረው ምንድን ነው አለው። የእግዚአብሔር ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰ ነውና ጫማን ከእግርህ አውልቅ አለው። ኢያሱም እንዲያደረገ ነው የሚለው። ስለዚህ እዚህ ላይ የተገለጠው ሚካኤል አይደለም፣ ሚካኤል አይልም። እንደዛ የሚል ሐሳብ የለውም። ይሄ ሐሳብ እንግዲህ እኔ ብቻ ሳይሆን ኦርቶዶክሳውያንም በዚህ ጉዳይ ላይ ምንድነው የሚናገሩት የሚለውን ነገር ላሳያችሁ። የመጽሐፍ ከዚህ በፊት ማሳይቻለሁ፣ ድጋሚ ላሳያችሁ። ዘ ኦርቶዶክስ ስተዲ ባይብል ይባላል። በኦርቶዶክሳውያን ሊቃውንት የተዘጋጀ መጽሐፍ ቅዱስን የያዘና ማጥኛ ከስሩ ማጥኛም አለ። ይህን ሐሳብ እንዴት ነው ኦርቶዶክሳውያን የተረጎሙት የሚለውን ላንብብላችሁ። እንግዲህ መጽሐፈ ኢያሱ ምዕራፍ 5 ከቁጥር 13 እስከ 15 ድረስ ያለው የሰራዊት አለቃ ተብሎ የተጠራው ማን ነው የሚለውን እዚህ ጋር ያብራሩታል ማለት ነው። ከታች እንደምታዩት ዳጉ ላይ እንደዚህ ይላል። ዘ ቺፍ ካፕቴን whom tradition holds to be the archangel Michael will lead them to complete victory so they might possess the land. Joshua's vision surpasses that of Moses, who saw a burning bush on Mount Horeb yet hid his face, for he was afraid to look upon God here in the promised land. Joshua actually sees the form of a man. Both of these visions will be fulfilled in the man Christ Jesus በማለት ያስቀምጣል ማለት ነው። ስለዚህ እዚህ ክፍል ላይ እየተናገረ ነገር ያለው የሰራዊት አለቃ ተብሎ የተገለጠው እንደ ትራዲሽን ከሆነ ይላል፣ እንደ ትውፊት ከሆነ አርኬንጅል ማይክል ሚካኤል ነው ይባላል፣ ወይም ቅዱስ ሚካኤል ነው። ግን ይላል ይሄ ነገር ፉልፊል የሚደረገው ፍጻሜን የሚያገኘው ማን ላይ ነው? ጌታችን ኢየሱስ ክርስቶስ ላይ ነው ይላል። ተመልከቱ ሂር ይላል። አሁን እዚህ መጽሐፈ ኢያሱ 5 ላይ ማለት ነው። ሂር ኢን ዘ ፕሮሚስድ ላንድ ጆሹዋ አክቹዋሊ ሲዝ ዘ ፎርም ኦፍ a man። ኢያሱ የሚያየው ሰውን ነው፣ በሰው አምሳል የተገለጠን ሰውን ነው የሚያየው ይልና both of these visions will be fulfilled in the man Christ Jesus። በኢየሱስ ክርስቶስ ነው የሚፈጸመው ብሎ ይገልጻል። ስለዚህ እዛ ጋር የታየው ቀጥታ ትራዲሽኑ እንደሚለው ሚካኤል አይደለም። ማን ነው? ኢየሱስ ክርስቶስ ነው፣ ወይም የኢየሱስ ክርስቶስ ቀድሞ መገለጥ እሱን ነው የምናየው ማለት ነው። ይሄ ደግሞ ይሄ እንግዲህ በኢስተርን ኦርቶዶክስ ቤተክርስቲያን ያለ ትራዲሽን ነው። በኦሪየንታል ደግሞ እንምጣና አቡነ ሽኖዳ በዚህ ጉዳይ ላይ ምንድነው የሚሉት ከተባለ ስክሪኑ ላይ እንደምታዩት አቡነ ሽኖዳ ምንድነው የሚሉት? በሚካኤል አምሳል የተገለጠው ኢየሱስ ክርስቶስ ነው ይላሉ። ተመልከቱ፣ በሚካኤል አምሳል የተገለጠው ማን ነው? ኢየሱስ ክርስቶስ ነው ብሎ ነው የጻፉት። ስለዚህ እንደ ትራዲሽን ሚካኤልን ሊመስል ይችላል፣ ግን እውነታው ማን ነው? ኢየሱስ ክርስቶስ ነው የሚል በኢስተርንም በኦሪየንታልም ኦርቶዶክስ እንደዚህ ይታመናል ማለት ነው። ስለዚህ ሙሉ ለሙሉ 4 ነጥብ ተደርጎ ሚካኤል ነው ማለት አይቻልም። ይሄ በትራዲሽኑ ያለው ነው ያቀረብኩላችሁ። መጽሐፍ ቅዱስስ ምንድነው የሚለው ከተባለ መጽሐፍ ቅዱሱ ሚካኤል ነው አይለንም፣ በፍጹም አይልም። ታዲያ ማን ነው ከተባለ ራሱ እግዚአብሔር ነው። የእግዚአብሔር መገለጥ ነው፣ ቲዮፋኒ ነው። ይህን በምናቃለን ከተባለ አሁን ያነበብኩላችሁ ምዕራፍ 5 ነው። ምዕራፍ 6 ላይ ሄደን ማየት ነው። አንድ ምዕራፍ ገለጥ አድርገን እግዚአብሔር መሆኑን እንረዳለን ማለት ነው። ምዕራፍ 6 ላይ ቁጥር 2 ላይ እንደዚህ ይላል፣ እግዚአብሔርም ኢያሱን አለው ተመልከት። አያችሁ፣ አሁን መልእክት ሊነግረው ነው። ለማ? ለኢያሱ። ስለዚህ ኢያሱ ሰገደለት። ምንድነው የምትነግረኝ ያለው? መልእክቱን ተናጋሪው ማን ነው? መልእክቱን ተናጋሪው እግዚአብሔር ነው። መጽሐፈ ኢያሱ ወልደ ነዌ ምዕራፍ 6 ቁጥር 2 ላይ እግዚአብሔርም ኢያሱን አለው እንጂ መልአኩ ኢያሱን አለው አይልም። ማን አለው? እግዚአብሔር ኢያሱን አለው፣ እንዲህ ብሎ ተናገረው። ስለዚህ ጫማን ራሱ አውልቅ ብለው መላእክቶች አያውቁም በጭራሽ። ጫማህን ከእግር አውልቅ ብሎ የተናገረው ማን ነው? ኦሪት ዘጸአት ምዕራፍ 3 ላይ እግዚአብሔር ነው። ለማ? ለሙሴ። ስለዚህ አሁን ከሙሴ በኋላ ደግሞ የመጣው ማን ነው? ኢያሱ ነው። ስለዚህ ከሙሴ ጋር እንደነበረ ከኢያሱ ጋር መሆኑን ለማሳየት ራሱ እግዚአብሔር ምን አደረገ? ተገለጠለት ማለት ነው። ራሱ እግዚአብሔር ተገለጠለት እንጂ ሚካኤል ነው የሚል አንድም መጽሐፍ ቅዱሳዊ ድጋፍ ማምጣት አይቻልም። እሺ፣ ሌላ ደግሞ ሐሳባቸውን ሰምተን እንመለስ። አሁን ዮሐንስ ወንጌላዊ ደግሞ በራሱ እያዘዘ አይደለም፣ በአይምሮ የሚያዘው እግዚአብሔር መንፈስ ቅዱስ ነው። ቅዱስ ወንጌላዊ ዮሐንስ ለእግዚአብሔር መልአክ እንዲሰግድ ያሳሰበው እግዚአብሔር መንፈስ ቅዱስ ነው። ያ የእግዚአብሔር መልአክ ደግሞ ስግደትን፣ ክብርን ለእግዚአብሔር አሳልፎ እንዲሰጥ
ያደረገውም እግዚአብሔር መንፈስ ቅዱስና የክርስቶስ ትሕትና ነው። እዚህ ላይ እንግዲህ ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ ያለውን ደግሞ ሐሳብ ዮሐንስ ለመላእክቱ ሊሰግድለት ሲል እንዳታደርገው የሚለውን ሐሳብ ሲያብራሩ ምን አሉ? ከትሕትና ጋር ነው ያገናኙት። የመጀመሪያው ነገር እሳቸው የተናገሩት ምንድነው? መልአኩ አትስገድ ያለው በውስጡ መንፈስ ቅዱስ አናግሮታል። እንዲሁም ደግሞ የኢየሱስ ትሕትናን ስላየ ለትሕትና ብሎ እንዳሰግድልኝ ያለው በማለት ተናግሯል። ይሄ ደግሞ ፈጽሞ ከመጽሐፍ ቅዱስ ሐሳብ ውጪ ነው። አንድም ቦታ ላይ ለትሕትና ነው መልአኩ እንደዚህ ያለው የሚል የለም። መልአኩ እንዳትሰግድልኝ ያለበትን ምክንያት እኮ እዛው ላይ ይገልጻል። ሌላ ቦታ መሄድ አያስፈልግም። ራዕየ ዮሐንስ ምዕራፍ 19 ቁጥር 10 ላይ እንደዚህ ይላል፣ ልሰግድለትም በእግሩ ፊት ተደፋው፣ እርሱም እንዳታደርገው ተጠንቀቅ። አሁን እንደዚህ አይነት ትሕትና አለ? የለም። እያስጠነቀቀ እኮ ነው። እንዳታደርገው ተጠንቀቅ። ለምን? ካንተ ጋራ የኢየሱስ ምስክር ካላቸው ከወንድሞች ጋራ አብሬ ባሪያ ነኝ፣ ለእግዚአብሔር ስገድ። አያችሁ፣ ፕሪስክሪፕቲቭ ምንለው ይሄን ነው። ትእዛዛዊ መመሪያ ነው። ለማስገድ ለእግዚአብሔር ስገድ፣ የኢየሱስ ምስክር የትንቢት መንፈስ ነውና አለኝ ይላል። ስለዚህ ዮሐንስ ተሳስቷል ወይ? 100% ተሳስቷል። ሲሰግድ ለመልአኩ አያውቅም ነበር ወይ? ተሳስቷል። ተሳስቶ ነው የሰገደው። አያችሁ፣ ለዛ እኮ ነው ተጠንቀቅ የተባለው። እንዴ ባይሳሳት እኮ ሽልማት ነው የሚገባው። ልክ ነበር መባል የነበረበት። ግን ተሳስቷልና ምን ተባለ? ተጠንቀቅ። ዛሬም የምትሰግዱ ሰዎች ተጠንቀቁ። ይሄ የመልአኩ ትእዛዝ ነው። የመልአኩ ትእዛዝ ነው። ይሄን ኦርቶዶክስ ስተዲ ባይብል ላይ ምን ተብሎ ተቀምጧል የሚለውን ደግሞ ላንብብላችሁ። ራዕየ ዮሐንስ ምዕራፍ 19 ያለውን ሐሳብ ተሳስቷል ወይንስ አልተሳሳተም? ዮሐንስ በደንብ ተሳስቷል። ለዛውም ሁለቴን የተሳሳተው። እንዴት ሊሳሳት ቻለ ካላችሁ ሰው ስለሆነ አጭሩ መልስ እሱ ነው። ሰው ነውና ይሳሳታል። አምላክ አይደለም፣ ሰው ነው። አሁን ያነበብኩላችሁ ራዕየ ዮሐንስ ምዕራፍ 19 ነው። ከዛ ደግሞ ራዕየ ዮሐንስ ምዕራፍ 22 ላይ ደግሞ ዮሐንስ ድጋሚ ተሳስቶ ይሰግድለታል ማለት ነው። ለመልአኩ ዮሐንስ ለመልአኩ ይሰግድለታል። እዚህ ጋር እንደምታዩት እንደዚህ ይላል። ኦርቶዶክስ ስተዲ ባይብል ላይ ሲያብራሩት ጆን ሪፒትስ ሂዝ ኢረር። አያችሁ፣ ዮሐንስ ስህተቱን ደገመው። ኦር አቴምፕቲንግ ቱ ወርሺፕ ዘ ኤንጅል፣ መልአኩን ለማምለክ ሞከረ። ይሄ ነው እውነታው። ዘ ፋክት ኢዝ ኢቨን ማቹር ክርስቲያንስ ኤንድ ሊደርስ ሳምታይምስ ኢረር። እውነታው አንዳንዴ ማቹር ያደረጉ የበሰሉ ክርስቲያኖች እንኳን እና መሪዎች ይስታሉ። እውነት ነው፣ ይስታሉ። ባት ዊ ፕሬስ ኦን ቱ ቼንጅ ኤንድ ቱ ኮንቲኒው ዊዝ ክራይስት። ግን ከክርስቶስ ጋር በመሆን እንለወጣለን፣ እንሻሻላለን። ዘ ኮማንድ ኦፍ ጆን ኢዝ ወርሺፕ ጋድ። ዘ ኤንጀል አፍረምስ ጆን ኢዝ ዘ ብራዘር ኦፍ ዘ ፕሮፌትስ። መልአኩ ምን ይለዋል? እግዚአብሔርን አምልክ ይልና ዘ ኤንጀል አፍረምስ ጆን ኢዝ ዘ ብራዘር ኦፍ ዘ ፕሮፌትስ፣ ዮሐንስ የነቢያቶቹ ወንድም እንደሆነ ያረጋግጥለታል ይላል። ስለዚህ በኦርቶዶክሳዊም ትርጓሜ መሰረት ዮሐንስ ምን ብሏል? ተሳስቷል። አያችሁ፣ ተሳስቷል። ስለዚህ አቡነ በርናባስ ይህንን ትርጉም እንዲያዩ እመክራለሁ ማለት ነው። ኦርቶዶክስ ስተዲ ባይብልን እንዴት ነው ኦርቶዶክሳውያን ራሱ ይህን ክፍል የተረጎሙት የሚለውን ቢመለከቱ ጥሩ ግንዛቤ ይሰጡታል ብዬ አስባለሁ። ሌላ በጣም የገረመኝ እዚህ ቪዲዮ ላይ ደግሞ አንድ ሐሳብ አለ አቡነ በርናባስ ያነሱት። እስቲ እሱን ሰምተን እንመለስ። እሷ ምስጋናን አትቀበልም፣ ስግደትንም አትቀበልም፣ ውዳሴንም አትቀበልም፣ ዝማሬም አትቀበልም። እሷ ለእሷ የሚሰጠውን ስግደት፣ የአክብሮት የጸጋ ስግደት፣ ለእሷ የሚሰጠውን ዝማሬ፣ ለእሷ የሚሰጠውን ቅኔ፣ ለእሷ የሚሰጠውን ውዳሴ ለመለኮት ነው አሳልፈው የምትሰጠው። እንግዲህ አቡነ በርናባስ እዚህ ላይ ያነሱት ነገር ምንድነው? ማርያምን በተመለከተ እንዲህ አሉ። እሷ ምስጋናን፣ ስግደትን፣ ውዳሴን፣ ዝማሬን አትቀበልም አሉ። ማርያም አትቀበልም አሉ። ከዛ በኋላ ደግሞ ምን ይላሉ? ለእሷ የሚሰጠውን ምስጋና፣ ውዳሴ፣ ቅኔ፣ ዝማሬ አሳልፋ ለመለኮት ነው የምትሰጠው አሉ። እሷ ማትቀበል ከሆነ ለምን ይቀርብላታል? አሁን እኮ ትሕትና የሚባለው ነገር ልክ ባልሆነ መንገድ ያለው በእኛ አገር ውስጥ ነው። ልክ ባልሆነ መንገድ ነው ያልኳችሁ። ለምሳሌ እኛ እየተገባን ማለት እንደሚገባን እያወቅን ነው አንፈልግም ምንለው አይደል? ለምሳሌ አንዳንዱ በሆነ ጉዳይ ላይ ዕውቀት ይኖረዋል። ከሌ ያስተምር ሲባል እኔ አላስተምርም ምናምን ነገር ይላል። እንደሚገባው ግን አስበው ነው እንደዛ የሚያደርገው። ወይ ደግሞ ልክ አይደለም። እና የኛ የለመድነውን ባህል ወደ መጽሐፍ ቅዱስ ለማምጣት በጣም ጥረት ያደርጋሉ ሰዎች። ይሄ ደግሞ ስህተት ነው። ማርያም ማትፈልግ ከሆነ ለእሷ የሚቀርበውን ዝማሬ፣ ውዳሴ፣ ቅኔ፣ ስግደት የማትቀበል ከሆነ ለምንድነው የምታቀርቡት? እርሶ እንዳሉት ለእሷ ምስጋና፣ ስግደት፣ ውዳሴ፣ ዝማሬን እሷ አትቀበልም ካሉ ማትቀበለው ለምን ሰጣላችሁ? እሷ የሚሰጣትን ውዳሴ፣ ቅኔ፣ ምስጋና፣ ስግደት አሳልፋ ለመለኮት ነው የምትሰጠው ካላችሁ እንዴ ምንድነው እንደዚህ የሚያስፈልገው? ግራ ቀኝ መሄድ፣ ቀጥታ ለእግዚአብሔር ለምን አሰጡ?
እሷም አትቀበለው ከሆነ ስትሰጧት ደግሞ አሳልፋ ለእግዚአብሔር የምትሰጥ ከሆነ እንዴ እያስጨነቃችኋት ነው። ስለዚህ ቀጥታ ለማን ነው መስጠት ያለባችሁ? ለእግዚአብሔር ነው መስጠት ያለባችሁ። ሲጀመር ቅድም እንዳልኳችሁ ፕሪስክሪፕቲቭ ትእዛዛዊ የሆነ መመሪያን አናገኝም። ለማርያም ስግደት ይገባል፣ ዝማሬ ይገባል፣ ቅኔ ይገባል የሚል ትእዛዛዊ መመሪያን ከመጽሐፍ ቅዱስ አንድም ሰው ሊያመጣ አይችልም። ማምጣት ከቻላችሁ እሰየው፣ እንሰማችኋለን፣ እኛም ያኔ እናደርጋለን። ግን የለም ለቅዱሳኑ ስግደት ይገባቸዋል፣ ስግደት አድርጉላቸው፣ ስገዱላቸው፣ ዘምሩላቸው፣ ቅኔን ተቀኙላቸው የሚል መመሪያን ከመጽሐፍ ቅዱስ አንድም ሰው ማምጣት አይችልም። ስለዚህ ይሄ ሌላኛው በዚህ ስብከት ውስጥ ወይም በዚህ ትምህርት ውስጥ የሰማሁት ትልቅ ክፍተት ነው። በተለይም ደግሞ በጣም ያሳዘነኝ ነገር ምንድነው ባል ለሚስት ሚስት ለባልም መስገድ አለባቸው የሚልን ሐሳብ ደግሞ አቡነ በርናባስ ያንጸባርቃሉ። እስቲ እንስማቸው። እንኳን እመቤታችንን አይደለም ባል ለሚስት መስገድ ይገባዋል፣ ሚስት ለባል መስገድ ይገባታል። አክብሮት ነው። ምን አለ ባል ከሚስቱ ጫማ ቢደፋ ምን አለ ለአክብሮት? ሚስት ከባሏ ጫማ ብትደፋ ምን አለ ለአክብሮት? ባል ለሚስቱ ሚስት ለባሏ መስገድ ይገባታል። ለምን? አክብሮት ነው አሉ። እንደዚህ አይነት አክብሮት የለም። ባል ለሚስት ሚስት ለባል እንዲሰግድ የሚያዝ መጽሐፍ ቅዱሳዊ መመሪያ የለም። ለምሳሌ ሐዋርያው ጳውሎስ እኮ ነግሮናል። በመመሪያ ደረጃ ምንድነው የነገረን? ባል ሚስቱን ክርስቶስ ቤተክርስቲያን እንደወደደ ይውደድ። አያችሁ መመሪያ። ከዛስ ሚስትም ደግሞ ቤተክርስቲያን ለክርስቶስ እንደምትገዛ ትገዛ ብሎናል። አያችሁ ይሄ ትእዛዝ ነው። ከዚህ ውጪ ሐዋርያው ጳውሎስ ባል ለሚስት ይስገድ ሚስትም ለባል ይስገድ የሚል መመሪያን አልሰጠንም። ስለማይሆን ፍጡር ለፍጡር ስለማይሰግድ ትእዛዝ ስላልሆነ እና አቡነ በርናባስ ባል ለሚስት ሚስት ለባል መስገድ ይገባቸዋል ብሎ ያነሱት ሐሳብ በጣም ከመጽሐፍ ቅዱስ የራቀ በጣም አደገኛ ሐሳብ ነውና ቢያስተካክሉት የሚል ምክር አለኝ። በስተመጨረሻ ወሳኝ የሆነውን ጥያቄ እንግዲህ ለመመለስ ሞክሯል። የወሳኝ ጥያቄ ምንድነው? እንግዲህ በኦርቶዶክስ የአምልኮ ስግደት የሚሉት አለ፣ እዛ ደግሞ የአክብሮት ስግደት የሚሉት አለና መጽሐፍ ቅዱስ እንደዚህ ብሎ ለያይቷል ወይ? የአምልኮ ስግደት እና የአክብሮት ስግደት ለያይቶታል ወይ ብለን እንጠይቃለን። ለዚህ ጥያቄ እንዲህ ብሎ መልሰዋል። አሁን የአክብሮት ወይም የጸጋና የአምልኮት መሆኑን መጽሐፍ ቅዱስ መች ነግረናል? ይሄ የአምልኮ የባህሪ ይሄ የአክብሮት የጸጋ የሚል የት አለ የሚሉ አሉ። ለዚህ ደግሞ መድኃኒቱ ይሄን የሚያሳየን በውስጣችን ያለ እግዚአብሔር መንፈስ ቅዱስ ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን ነው የሚለን። ውስጣችን የእግዚአብሔር መንፈስ ቅዱስ ቤተ መቅደስ ነው። ራሳችን ኢየሱስ ክርስቶስ ነው። ስለዚህ ይሄ የአምልኮ ይሄ የጸጋ የአክብሮት የሚለውን የሚነግረን እግዚአብሔር መንፈስ ቅዱስ ነው በውስጣችን። መልሳቸው እንግዲህ ልክ አይደለም። ምንድነው የመለሱት? የአክብሮትና የአምልኮ መሆኑን መጽሐፍ መቼ ነገረን የሚሉ ሰዎች አሉ በማለት ተናገሩ። ጠይቃለን። ይሄ የአክብሮት ነው ይሄ የአምልኮ ነው ብሎ መጽሐፍ ቅዱስ መቼ ነገረን ብለን እንጠይቃለን። ስላልነገረን እሳቸው ምን አሉ? መጽሐፉ ስለማይናገር እሳቸውም ስለሚያውቁት መጽሐፉ ስለማይናገር ምንድነው መልሳቸው? በውስጣችን ያለ መንፈስ ቅዱስ ነው የሚነግረን አሉ። ከዛ ለዚህ ሐሳባቸው ደግሞ የጠቀሱት ጥቅስ ነው በጣም የገረመኝ። አንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ጠቀሱ። ወይስ ሥጋችሁ ከእግዚአብሔር የተቀበላችሁት በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆነ አታውቁምን? በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ የሚለውን ጥቅስ ጠቀሱና በውስጣችን ያለው መንፈስ ቅዱስ የአክብሮት ነው የአምልኮ ነው ብሎ ይነግረናል አሉ። ይሄ በጣም ከብፁዕ አቡነ በርናባስ የማይጠበቅ መልስ ነው። ምክንያቱም ቅድም ብያለሁ በጣም ትልቅ አባስ ናቸው፣ ትልቅ ዕውቀት ያላቸው ናቸው። አንዳንድ መጽሐፍ ቅዱሳዊ መረዳታቸው በጣም የሚገርም ነው እና በጣም የምናከብራቸው አባት ናቸው። ግን በዚህ ደረጃ ግን እነዚህን ሐሳቦች ሲመልሱ በጣም አሳዝኖኛል። ምክንያቱም መንፈስ ቅዱስ በውስጣችን ሆኖ ይሄ ያምልኮ ነው ይሄ የጸጋ ነው ብሎ በፍጹም አይናገርም። በቃሉ ያልነገረንን በውስጣችን አይነግረንም። ቃሉ ላይ የሌለውን ነገር መንፈስ ቅዱስ አይነግረንም። በፍጹም እንደዚህ አይነት ነገር የለም። በተለይ መንፈሳዊ ልምምድ አንጻር ከልምምድ አንጻር ከምናደርጋቸው ክርስቲያናዊ ተግባር አንጻር እንደዚህ አይነት ነገር መንፈስ ቅዱስ ከቃሉ ውጪ ሆኖ አይናገርም። አንድም ቦታ ላይ መንፈስ ቅዱስ መጽሐፍ ቅዱሳችን ላይ ለፍጡራን ስገዱ ብሎ አያውቅማ። የማያውቀው እንዴት ነው በእኛ ዘመን የሚጀምረው? ይህ ስህተት ነው። ጥቅሱ ደግሞ ስለዚህ ጉዳይ አይናገርም። ምንድነው የሚነግረን? መንፈስ ቅዱስ በውስጣችን እንዳለ ይናገራል። አዎ ይናገራል። የመንፈስ ቅዱስ ቤተ መቅደስ እንደሆነ ይናገራል። አዎ ይናገራል። ግን ምን አድርጉ ነው የሚለው? በዋጋ ተገዝታችኋል። በዋጋ የገዛን ማን ነው? እግዚአብሔር ነው።
ስለዚህ ለራሳችሁ አይደላችሁም። ስለዚህ በስጋችሁ እግዚአብሔርን አክብሩ። ማንን አክብሩ? እግዚአብሔርን አክብሩ። ስለዚህ መንፈስ ቅዱስ ምንድነው የሚያደርገው? በውስጣችን ሆኖ እግዚአብሔር እንድናከብር፣ ለሱ ምስጋናን፣ ውዳሴን፣ ስግደትን እንድናቀርብ ነው እንጂ የሚያደርገን ለፍጡራን እንድናደርግ አያደርግም። ጥቅሱ ራሱ እሳቸው ካነሱት ሐሳብ ተቃራኒ ነው ያለው። በዋጋ ገዝታችኋልና እሱ ጌታችን ኢየሱስ ክርስቶስ ለራሳችሁ አይደላችሁ። አያችሁ፣ እንኳን ለሚካኤል እንኳን ለማርያም እንኳን ለገብርኤል ልሆን ይቅርና ለራሴ እንኳን አይደለሁም። ስለዚህ ለእግዚአብሔር ምስጋናችሁን አቅርቡ ወይም በስጋችሁ እግዚአብሔርን አክብሩ ይለናል እንጂ ፍጡራንን በስጋችሁ አክብሩ አይለንም። ስለዚህ ጥቅስ በፍጹም የጸጋ ስግደትን መንፈስ ቅዱስ ያሳየናል ለሚለው አስተምሮታችሁ የሚጠቀስ ጥቅስ አይደለም። ስለዚህ አቡነ በርናባስ ለፍጡራን መስገድ ይገባናል ለሚለው ለዚህ ትምህርታቸው ድጋሚ እንድታስቡበት እንደ ታናሽ ወንድም መምከር ፈልጋለሁ። ሌሎቻችሁም ኦርቶዶክሳውያን የሚቀርብላችሁን ጥቅሶች በደንብ እንድትፈትሹ ከመጽሐፍ ቅዱስ አንጻር ከአውዱ አንጻር እንድትፈትሹ በጌታ ፍቅር አሳስባለሁ። የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን።